ኢትዮጵያዊው የናሳ ምርምር ተቋም ሳይንቲስት በጨረቃ ላይ ውሃ መኖሩን በትክክል መለየት የሚያስችል ሄትሮዳይን ስፔክትሮሜትር የተባለ እጅግ ረቂቅ መሳሪያ ሰርቶ ከናሳ ምርምር ተቋም ናሳ ኤርሊ ኬረር አቺቭመንት ሜዳሊያ የተሸለመው ዶክተር ብርሃኑ ቡልቻ ማን ነው? እንደ ጎርጎሮሳውያኑ አቆጣጠር ሐምሌ 20 1969 የሰው ልጅ ለመጀመሪያ ጊዜ ጨረቃን ረገጠ። አስትሮናት ኒል አርምስትሮንግ ይህ ለሰው ልጆች ትልቅ እርምጃ ነው ብሎ የአገሩን የአሜሪካን ሰንደቅ ዓላማ ጨረቃ ላይ ተከለ። ይህ በሆነ በ53ኛ ዓመቱ ኢትዮጵያዊው ዶክተር ብርሃኑ ቡልቻ ጨረቃ ላይ ውሃ የሚፈልግ መሳሪያ ሰርቷል። ዶክተር ብርሃኑ ቡልቻ የናሳ ሰራተኛ ሲሆን በእሱ የሚመራ የጥናት ቡድን ጨረቃ ላይ ውሃ መኖር አለመኖሩን የሚመረምር መሳሪያ መስራቱን ናሳ አስታውቋል። ዶክተር ብርሃኑ ቡልቻ ጨረቃ ላይ ውሃ መኖሩንና አለመኖሩን የሚለየውን መሳሪያ በአርቴሚስ 3 የጨረቃ ላይ በረራ ሥራ ላይ ይውላል። ዶክተር ብርሃኑ የዚህ ጥናት ዋና ተመራማሪ ሲሆኑ የጥናትና ምርምር ቡድንም አለው። ሐሳቡን የጠነሰሰው ተማሪ ሳለ ሲሆን ለ8 ዓመታት መሳሪያውን ሰርቶ ለናሳ አስረክቧል። ከአሁን በፊት አፖሎ ከጨረቃ አፈር ይዞ መመለሱ እንደ ምሳሌ ይጠቀሳል። ከአፖሎ በኋላ የሰው ልጅ ጨረቃን ባይረግጥም ጨረቃን እየዞሩ መረጃ የሚሰበስቡ መሳሪያዎች መላክ ተችሏል። ጨረቃ ላይ ውሃ መሰል አካል እንዳለ የጠቆሙትም እነዚህ መሳሪያዎች ናቸው። ከጥቆማ በዘለለ ጥልቅ ምርምር ማድረግ ስላልቻሉ ነው ዶክተር ብርሃኑ ቡልቻ መሳሪያ ያስፈለጋቸው። በኢትዮጵያዊው የናሳ ሳይንቲስት ዶክተር ብርሃኑ ቡልቻ የሚመራው ቡድን የሰራው መሳሪያ በናሳው አርቴሚስ 3 መርሃ ግብር ተካቷል። ዶክተር ብርሃኑና ቡድናቸው በጨረቃ ላይ ውሃ መኖሩን በትክክል መለየት የሚያስችል ሄትሮዳይን ስፔክትሮሜትር የተባለ እጅግ ረቂቅ መሳሪያ ሰርተዋል። ይህ መሳሪያ ውሃን ከሌሎች ሃይድሮጅን ካላቸው ሞለኪውሎች በመለየት በጨረቃ ላይ ያለውን የውሃ መጠንና የሚገኝበትን ቦታ በትክክል ያሳውቃል። ይህም ወደፊት ጠፈርተኞች ጨረቃ ላይ ለረጅም ጊዜ ለመቆየትና ለሮኬት ነዳጅነት የሚያስፈልጋቸውን የውሃ ምንጭ ለማግኘት ይረዳል። ዶክተር ብርሃኑ ቡልቻ ለዚህ የላቀ የፈጠራ ስራቸው የናሳን ከፍተኛ ዕውቅና ናሳ ኤርሊ ኬረር አቺቭመንት ሜዳሊያን አግኝተዋል። መሳሪያው ሮቦት ላይ ይቀመጥና ጨረቃ ላይ ይንቀሳቀሳል። የኖቤል አሸናፊዎችን ጨምሮ ምጡቅ ሳይንቲስቶች፣ መምህራን፣ አጥኚዎችና ናሳን መቀላቀል ይፈልጋሉ። ነገር ግን ሳይሳካላቸው የቀሩ ብዙ የእውቀት ማማውን የተቆናጠጡ ሰዎች አሉ። ዶክተር ብርሃኑ እንደሚለው ናሳ አንድ ዘርፍ ላይ ጥልቅ ጥናት የሰራ ሙያተኛ ነው የሚፈልገው። በጣም ምርጥ ሐሳብ ያላቸው ሰዎች ናሳ ይመጣሉ። ይህ ተቋም ድግግሞሽ አይፈልግም። ተመሳሳይ ሐሳብና ግኝት ያላቸው ሰዎችን አያስተናግድም። ለዓመታት ከሰሩ ፕሮፌሰሮች፣ ብዙ ጥናት ካሳተሙ ባለሙያዎችና ፖተንት ካላቸው ባለሙያዎች መካከል መመረጥ ለኔ ትልቅ ዕድል ነው ይላሉ ዶክተር ብርሃኑ ቡልቻ። ናሳ የገባበትን ቅጽበት በሕይወቴ ልዩ ከሆኑ ቅጽበቶች ዋነኛው ሲሆን አብረውት የሚሰሩ ባለደረቦቹ ከተመቻቸው የሕይወትና የትምህርት ዕድል መጥተው ሊሆን ቢችልም የእሱ ታሪክ ከእነሱ የተለየ በአሜሪካ ትምህርቱን እየተማረ በጎን ለጎን ለመኖር ስራውን እየሰራ በቤተሰቦቻቸው ምን ላድርግልህ እየተባሉ ከተማሩ ልጆች በላይ የተሳካለት ሰው ነበር። እንደ ተቋም የናሳ ግብ የአሜሪካ የህዋ ጥናት ማሳደግ እንደመሆኑ ይህ የጋራ ዓላማ ባለ ኖቤሉንም ገና ናሳ የገባውንም እንደሚያስተሳስር ይናገራል። እንደ አንድ ኢትዮጵያዊ፣ እንደ ተማረ ኢትዮጵያዊ ራሴን በዚህ ቦታ አገኘዋለሁ ብዬ ስለማልጠብቅ እደሰታለሁ። የዓለም ትልልቅ ሰዎችን የያዘና ትልልቅ አስተዋጽኦ የሚያበረክት ተቋም አካል በመሆኔ ለኔ ትልቅ ኩራት ነው ይላሉ ዶክተር ብርሃኑ ቡልቻ። አካውንቴን ፎሎ፣ ላይክ እና ኮፒ ሊንክ በማድረግ ሌሎች ኢንፎርሜሽኖች እንዲደርሷችሁ ያጋሩ።